ሰላም ጤና ይስጥልኝ። እንደምን ከርማችኋል? እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው የፋኖ ትግል አርበኝነት ወይስ ብሔርተኝነት በሚል አርዕስት ይሆናል። መልካም ቆይታ። እንግዲህ ለዛሬ ይህንን አርዕስት የመረጥንበት ዋናው ምክንያት የፋኖ ትግል በአጭር ጊዜ የተጀመረ በጣም ረጅም ጊዜ የቆየ ሳይሆን ወይም የሆነ የፖለቲካ አጀንዳ ያለው ድርጅት ያለው መጥቶ ህዝብን አነቃንቆ ለዛ ዓላማውና ለዛ ለፖለቲካ ግቡ ያነሳሳው ትግል ሳይሆን ህዝብ ራሱ በቃኝ ብሎ በነበረው በታሪክ በአርበኝነት ወይም በፋኖነት ተነስቶ ጠላትን ወይም ጭቆና የሚያደርግበትን ስርዓት ለመታገል ብሎ ቆርጦ በመነሳቱ የተጀመረ ትግል ነው። ስለዚህ ይህ የፋኖ ትግል አጀማመሩ አርበኝነትን ይዞ የተነሳ ሲሆን እየቆየ ሲመጣ የሌሎች ብዙ ፍላጎት ያላቸው ወይም ፖለቲካል ፍላጎት ያላቸው ፓርቲ ድርጅት የማቋቋም ፍላጎት ያላቸው ትግሉንም ከባዕዳንም ተልከው ከውስጡም ከውጭም ትግሉን ወደ ሌላ አቅጣጫ ሊወስዱ የፈለጉ አካላት በመጡ ጊዜ አንዳንዶቹም ደግሞ በቅንነትም ቢሆን ግን ከነበራቸው የኋላ ታሪክ የሚያውቁት የፖለቲካ መስመር ከዚህ ከ60ዎቹ ጀምሮ የመጣን የዚህ የማርክስ ሌኒስት አይዲዮሎጂ ስለሆነ ይህን የፋኖ ትግል በፖለቲካ ድርጅት ለመቀየር እና በተለየ ደግሞ ብሔርተኝነት ሆኖ እንዲቀጥል የሚፈልጉ ኃይሎች በመምጣታቸው ወይም ፍላጎታቸውን ተጽዕኖአቸውን እያሳደሩ በመሆኑ ወደኋላ ዞር ብለን እስቲ ለመሆኑ ምንድነው ብሔርተኝነት፣ ምንድነው አርበኝነት የሚለውን ለመተንተን ይሆናል ማለት ነው ይሄ ፕሮግራም የጀመርንበት ምክንያት። ስለዚህ መጀመሪያ የምናነሳው ብሔርተኝነት ምንድነው፣ አርበኝነት ምንድነው የሚለውን ዓለም አቀፋዊ የሆነ ትርጉሙን ነው። በዓለም ላይ ወይም በዓለም አቀፋዊ ይሄ አስተሳሰብ ምን አይነት ትርጉም ይሰጠዋል የሚለውን ማንሳት ነው ማለት ነው። ከዛ በኋላ ታሪካዊ አመጣጡ እንዴት እንደሆነ በዓለም አቀፍ ደረጃ ያለውን አመሰራረቱ፣ አጀማመሩ እንዴት በዓለም ላይ የሰራውን ሀገራት ላይ ያመጣውን በጎ ወይም ክፉ የሆነ ተጽዕኖዎችን እናያለን። ከዛ በኋላ ወደ ሀገራችን ደግሞ አርበኝነት መቼ ነበረ ወይስ እንዴት ነበረ? ከዛ በኋላ ብሔርተኝነት ሲመጣ መቼ መጣ፣ እንዴት መጣ፣ ማን ይዞት መጣ? ከዛ በኋላ ያደረገውን ተጽዕኖ የነበረውን ያለውን አሁንም ድረስ ያለውን ሁኔታ እናያለን ማለት ነው። ስለዚህ ብዙ ሰው የሚገምተው ብሔርተኝነትና አርበኝነት የተለያዩ አመለካከቶች ናቸው። ተመሳሳይነት የሚመስሉ ነገሮችም አላቸው። ወይም በኢትዮጵያውያን አስተሳሰብ ብዙ ጊዜ አርበኝነት ዝም ብሎ ለውጊያ መዋጋት ወይም ጦረኝነት ብቻ አድርገው ያስባሉ። ግን አርበኝነት እንደዛ ያለ ትርጉም የሚሰጠውም አይደለም። ብሔርተኝነት ደግሞ ተፈጥሯዊ የሆነ ለአንድ ቋንቋ ተናጋሪ የሚሰጥ ማንነት አድርገው ይወስዳሉ። ይህም ፍጹም የተሳሳተ ነው። ስለዚህ ሁለቱ አርበኝነትም ጥንታዊ የሆነ ታሪክ ይዞ የመጣ ቢሆንም ግን አሁን ባለው ደረጃ ወደ ፖለቲካ አይዲዮሎጂ ተቀይሯል ማለት ነው። ወይም ለአንድ ስርዓተ መንግስት መቆየት
ትልቅ የሆነ አስተዋጽኦ የሚያደርግ ነው። ብሔርተኝነትም እንደዚሁ የፖለቲካ ርዕዮት ነው። ይህም እንግዲህ አንድ ሀገር ለመመስረት ወይም አንድ ሀገር ማራመድ አለበት ብለው የሚያምኑ ፖለቲከኞች ይዘውት የሚመጡት የፖለቲካ አይዲዮሎጂ ነው ማለት ነው። ስለዚህ በዚህ መረዳት አለብን። በአቻነት የሚቀመጡ አስተሳሰቦች ናቸው። የእነዚህን ግን መገለጫዎች ወይም ማንነታቸውን መተንተን ያስፈልጋል ማለት ነው። ስለዚህ በዓለም አቀፍ ያለውን አስተሳሰብ፣ አመለካከት እናነሳለን። ብሔርተኝነት፣ አርበኝነት የተለያዩ ትርጉም አላቸው። ትርጉማቸው የተለያየ ነው። አርበኝነት ለሀገር ያለው ፍቅርና ቁርጠኝነት ሁሉንም ሕዝብና ግዛቶች ያቀፈ ነው ይላል። እንግዲህ ይሄ ዓለም አቀፋዊው የሆነው ትርጉም ወይም አርበኝነት ሲባል ምንድን ነው የሚለውን ትርጉም ሲሰጥ ለሀገር ያለው ፍቅርና ቁርጠኝነት ሁሉንም ሕዝቦችን እና ግዛቶችን ያቀፈ ነው ይላል። ይሄ ማለት ምን ማለት ነው? አርበኝነት ከሀገር ፍቅር የሚነሳ ሲሆን ሁሉንም ሰዎች ወይም ሕዝቦች በአንድ አድርጎ የሚያይ በሰውነታቸው የሚያይ አመለካከት ያለው ነው። የሀገር ፍቅር ያለው ነው። የሀገር ፍቅር ወይም ከወገን ፍቅር የተነሳ የሚነሳ ማንነት ነው አርበኝነት ማለት። ብሔርተኝነት ደግሞ የዜጋውን የበላይነት እና የበላይነት ማመን ሲሆን ብዙ ጊዜ በዚያ ዜጋ ውስጥ ያለን የተወሰነ ዜጋ ወይም ባህል ወይም ቡድን ብቻ ያለ ታማኝነት ነው። ይሄ እንግዲህ የብሔርተኝነት ትርጉም ነው። ይሄ ምንድነው? አንደኛ በዛ ዜግነት ውስጥ በዛ ሀገር ባለው ዜጋ የበላይ ነው ብሎ ማሰብ ወይም ህዝብ ሊሆን ይችላል። ያን ሀገር የመሰረቱ ህዝቦችም ሊሆኑ ይችላሉ። እነሱ የበላይ ናቸው ብሎ ማሰብ፣ ባህላችን የበላይ ነው ብሎ ማሰብ፣ ማንነታችን ሁሉ ነገር የበላይ ነው ብሎ ማሰብ ነው። ብሔርተኝነት ከዚህ ነው መሰረቱ የሚጀምረው። ከዚሁ ለመተንተን እንግዲህ መጀመሪያ ሀገር የሚለው ትርጉም ማየት አለብን። ሀገር ምንድን ነው የሚለው ትርጉም መስጠት ያስፈልጋል። ወይም የሀገር ምንለውን ጸባይ ወይም የሀገር አመሰራረት ምንድን ናቸው? ኢንክሉድ የሚያደርጉት ነገሮች ማለት የሚያካትቱት ነገር ምንድን ነው? አንድ ሀገር ህዝብ ለመባል ምንድን ነው በውስጡ የያዘው የሚለውን መጀመሪያ ማንሳት አለብን። ሀገር ማለት የአንድ ህዝቦች ወይም ማህበረሰብ የጋራ የሆነ ቦታ ወይም ቴሪቶሪ ያላቸው እና በዛ ውስጥ ለሚተዳደሩበት አንድ የሆነ የጋራ መንግስት ወይም ስርዓተ መንግስት ያላቸው ማለት ነው። በአንድ ቴሪቶሪ ውስጥ በአንድ ስርዓተ መንግስት ውስጥ የጋራ ስርዓተ መንግስት ውስጥ የሚተዳደሩ ማለት ነው። እንደዛ የሚጠራሩ ህዝቦች አንድ ሀገር ህዝቦች ይባላል። እንግዲህ ከ18ኛው ከ19 በኋላ ነው። ከዛ በፊት ሀገራት በነገስታት የሚመሩ ስለነበረ የንጉሰ ነገስቱ ግዛት ነበር ተብሎ የሚባል። ለምሳሌ የእንግሊዝ የንጉሰ ነገስቱ ግዛት፣ የፈረንሳይ ንጉሰ ነገስቱ ግዛት ወይ የሮም ግዛት፣ የድሮ ጥንታዊ ደሞስና የፋርስ ግዛት፣ የኢትዮጵያውያን ነገስታት ግዛት እየተባለ ወይም የግሪክ የምናምን የተለያየ ሊባል ይችላል። እነዚህ ግዛቶች ናቸው። ይሄ የሀገር እና ቴሪቶሪ ዲፊኒሽን ግን የመጣው ከ18ኛው መጨረሻ እና ከ19ኛው በኋላ ነው። ይህም ሊግ ኦፍ ኔሽን ሲመጣ የሀገራት ህብረት ሲመጣ ሲባል ሁላችሁም ሀገራት ቴሪቶሪያችሁ ወይም ግዛታችሁ ወይም ድንበራቸውን አሳውቁ የሚባል ነገር መጣ። ስለዚህ ሀገራት ሊመሰረቱ ነው። የራሳቸው የሆነ ቴሪቶሪ ከዚህ ያለ፣ በዛ ውስጥ የሚኖሩ ህዝቦች አሉ። በዛ ውስጥ ደግሞ የፖለቲካ ስርዓተ መንግስት አለ ማለት ነው፣ ህዝቦች የሚመሩበት ስርዓት። ስለዚህ እነዚህ ህዝቦች በምን መሰረት ላይ ነው የተመሰረቱት? እያንዳንዱ ሀገራት አንድ ወጥ በሆነ መስፈርት አይደለም የተመሰረቱት። ለምሳሌ ድንበርን ወይም
ጂኦግራፊን ተከትለው የተመሰረቱ ሀገራት አሉ። ታሪክን መሰረት አድርገው የተመሰረቱ ሀገራት አሉ። ኤትኖስ ሴንተሪክ የሚባለው ወይም ባህልን ወይም ቋንቋን መሰረት ወይም ሃይማኖትን መሰረት አድርገው የተመሰረቱ ሀገራት አሉ። ወይም የኢኮኖሚ ጥቅማቸውን መሰረት አድርገው የተመሰረቱ ሀገራት አሉ። እነዚህ ሀገራት ምን መስፈርት አላቸው የተመሰረቱበት የሚለው ነው። አሁን ለምሳሌ ብናነሳ ለምሳሌ ሂስቶሪካል ሀገራት የሚባሉት ለምሳሌ አሜሪካንን ስናነሳ ሂስቶሪካል ሀገር ናት። ምክንያቱም ለምሳሌ ካናዳ እና አሜሪካን አሉ። ሁለቱ ሀገራት በቋንቋም አንድ አይነት ቋንቋ ተናጋሪዎች ናቸው። በጂኦግራፊም በአንድ ቦታ ላይ የሚኖሩ በሰሜን አሜሪካ የሚኖሩ ናቸው። ግን የተለያዩ ሀገራት ናቸው። የሆኑበት ምክንያት አሜሪካን ከእንግሊዝ ነፃ የወጡ ሲሆን ካናዳውያን ግን ከእንግሊዝ ስቲል በእንግሊዝ ስር የሚገዙ ናቸው። ስለዚህ በታሪክ ለነፃነታቸው ወጥተው የራሳችን ሀገር ያስፈልገናል ብለው የመሰረቷት ሀገር ናት። ከዛ በኋላም የሀገሪቱን አስፋፍተው ከ13 ስቴት ወደ 50 ስቴት አድርገዋል። ሌላ የምናነሳው ደግሞ እነዚህ ሂስቶሪካል ኔሽን የሚባሉት ኢትዮጵያ ራሱ ሂስቶሪካል ኔሽን ናት። ኢትዮጵያ ባላት ድንበር ውስጥ አንድም ስንዝር ውጭ ቢወጣ የቅኝ ግዛት መሬት ነው። በኢትዮጵያ ውስጥ ግን አንድ ስንዝር ወደ ውስጥ ቢገባ የነፃነት ሀገር ነው። ስለዚህ ዛሬ የምናያት ጥንታዊቱን ኢትዮጵያ ሳይሆን ጥንታውያን ኢትዮጵያን የምትባለው ትልቅ ሰፊ የሆነች የዛሬውን ኢትዮጵያ የምትባለውን ሀገር ብቻ የሚያካትት ሳይሆን ሀገሪቱ በኢትዮጵያውያን ኢትዮጵያ ተብላ የምትጠራ ሀገር ማለት በህዝቦቿ ማንነት የምትጠራ ሀገር የተመሰረተች ሀገር ናት። ግዛቷን በጣም ሰፊ የሆነ እስከ ግብፅን ጨምሮ ሱዳንን፣ የመንን፣ ሶማሌን፣ ኬንያን ከዛ እስከ ላይ ድረስ እስከ ህንድ ድረስ የሚሄድ ትልቅ ግዛት የነበራት ሀገር ናት። በኢትዮጵያውያን ንጉሠ ነገሥት ስር የነበረች ሀገር ናት። በዛ ደረጃ ጥንታዊ ሀገርነቱ ዛሬ ባለ ስፋት ትልቅ የሆነች ሀገር ናት። አሁን ባለንበት ግን ከዘመነ መሳፍንት በኋላ ይህንን ኢትዮጵያን ወደ ነበረችው ሀገር እንመልሳለን ብለው የተነሱት አፄ ቴዎድሮስ ናቸው። ከዛ በኋላ ታግለው የተወሰነውን ህዝብ አንድ ንጉሠ ነገሥት እንዲኖረው አድርገዋል። ከዛ አፄ ዮሐንስ መጡ። ከዛ በኋላ አፄ ሚኒሊክ መጡ። አፄ ሚኒሊክ ደግሞ ይህንን ዛሬ የምናያትን ከቅኝ ገዢዎች ፍላጎት ነፃ የሆነች ሀገር ፈጥረዋል ማለት ነው። ስለዚህ በሂስቶሪካል ሀገር ነው የምትባለው ኢትዮጵያ የተመሰረተችበት ማለት ነው። ስለዚህ ከኢትዮጵያ አሁን ባለንበት ቦርደር ውጭ ያሉ ቅኝ ግዛት ሀገር የተያዙ ሲሆኑ በኢትዮጵያ ውስጥ ያሉ ደግሞ የነፃ ህዝቦች ናቸው። ከቅኝ ግዛት ነፃ የሆኑ ህዝቦች ናቸው ማለት ነው። ሃይማኖትን መሰረት አድርገው የተመሰረቱ ሀገራት አሉ። ለምሳሌ ህንድና ፓኪስታን የተለያዩት ሁለቱም በቋንቋ አንድ ናቸው፣ ግን ሃይማኖትን የለያቸው። ፓኪስታኖች እስልምና እምነት ተከታይ ናቸው። ህንዶች ደግሞ እንዲሁ እምነት የሚከተሉ ሌሎች እምነት የሚከተሉ ናቸው። ስለዚህ ሁለቱን የለያቸው ሃይማኖት ነው። ሁለቱም በየራሳቸው ሀገር መስርተዋል ማለት ነው። ሌሎች ሀገር ደግሞ ቋንቋን መሰረት አድርገው የተመሰረቱ ሀገራት አሉ። ለምሳሌ እነ ፈረንሳይ፣ አውሮፓ ውስጥ በተለይ በብዛት ቋንቋን መሰረት አድርገው የተመሰረቱ ብዙ ሀገሮች ናቸው እና እነዚህ ምሳሌ ማንሳት ይቻላል። ሌሎች ደግሞ ጂኦግራፊን መሰረት አድርገው የተመሰረቱ ሀገራት አሉ። ለምሳሌ አውስትራሊያ ስንል ራሷን የቻለች አንድ ደሴት ናት። ስለዚህ ጂኦግራፊዋ ያችን ሀገር ለመመስረት እድል ፈጥሯል ማለት ነው። እዚህ አፍሪካ ውስጥም አንዳንድ ደሴቶች ላይ ጂኦግራፊያቸው ያን ሀገር ለመመስረት የሚያስችል ሆኖ በመገኘቱ ያም ጂኦግራፊካል ሎኬሽን አድርገው የተመሰረቱ ሀገራት አሉ ማለት ነው። ስለዚህ የአርበኝነት እና የብሔርተኝነትን ስናይ የብሔርተኝነት አስተሳሰብ እንደ ኢትዮጵያ ላሉ ሀገራት አስቸጋሪ ሆኖ ነው የሚታየው። ኢትዮጵያ ውስጥ አርበኝነት ነበር። ከደርግ በፊት የነበሩት ወይም ኢትዮጵያ በጥንት ታሪኳ
ወይም ከኢትዮጵያ ከደርግ ከመምጣቱ በፊት የነበረው በሀገራቱ በህዝቡ ዘንድ የነበረው አስተሳሰብ አርበኝነት ነው። ሀገርን በፍቅር መውደድ ነው። ያለምንም ክፍያ ያለምንም ጥቅም ሀገርን ነፃ ለማውጣት የሚዋደቅ ህዝብ የነበረባት ሀገር ናት። ስለዚህ ፍጹም ሀገር ፍቅሩ የተነሳው ከአርበኝነት የተነሳ ነው ማለት ነው። ይሄ ነበር ያለው ታሪክ። ስለዚህ አርበኝነት ትኩረት የሚያደርገው ምን ላይ ነው? አርበኝነት ትኩረት የሚያደርገው ህዝቦችን ባህል እና ታሪኩን ጨምሮ ለሀገር ፍቅር በአጠቃላይ መቆም ማለት ነው። ስለዚህ ትኩረት የሚሰጠው አርበኝነት ህዝቦችን ባህል እና ታሪኩን ጨምሮ ለሀገር ፍቅር በአጠቃላይ መቆም። ስለዚህ ያሉ በሀገሪቱ ውስጥ ያሉ ህዝቦችን ያከብራል፣ ባህላቸውን ያከብራል፣ ታሪካቸውን ያከብራል። ለህዝቡ ፍቅር ያለው ፍቅር በአጠቃላይ መቆም፣ ለዛ መቆም ማለት ነው። ያ ነው ትኩረት የሚያደርገው አርበኝነት ማለት ነው። መገለጫዎቹ ምንድናቸው የሚለው የዜጎች ተሳትፎ አለ። በአርበኝነት ውስጥ የባለቤትነት ስሜት እንዲፈጠር ያደርጋል። የሚያበረታታ አውንታዊና አንድ ኃይል ሊሆን ይችላል። አውንታዊ የሆነ የአንድ ኃይል ሊሆን ይችላል። ይሄ አርበኝነቱ የፓትሪዮቱ ስሜት አውንታዊ በሆነ መንገድ አንድ ኃይል ሊሆን ይችላል ለሀገሪቱ ማለት ነው። ሁሌ ፓትሪዮቲዝም በተለያዩ ሀገራት ድሮ በጥንት በኢትዮጵያ ውስጥ በባህል ስነ ስርዓቶች፣ በሃይማኖታዊ ቦታዎች፣ በሰርግ ስነ ስርዓቶች በተለያየ ቦታ ስለ ሀገር የተዘፈነ ስለ ሀገር ብዙ ነገር በሰርግ ስነ ስርዓት ላይ ለምሳሌ ፉከራ ይኖራል፣ ቀረርቶ ይኖራል እና እነዚህ የፓትሪዮቲዝም ስሜትን የሚያነሳሱ ነገሮች ይኖራሉ ማለት ነው። በሀገር ደረጃ ደግሞ የአርበኞች ቀን እየተባለ እየተከበረ ይደረጋል በተለያዩ ሀገራት። በኢትዮጵያ ውስጥም የአርበኞች ቀን የሚባል ይከበራል ማለት ነው። ይሄ ምንድነው? ህዝቡን በአርበኝነት ትግል እንዲያምን፣ ሀገሩን እንዲወድ፣ ዜጋውን እንዲወድ፣ ለሀገሩ ለወገኑ ተቆርቋሪ እንዲሆን የሚደረግበት ነው ማለት ነው። በሌሎች ሀገር ደግሞ በዚህ በአሜሪካን ሀገር በትምህርት ሳይቀር ህፃናቶች ልጆች በትምህርት ቤት በሀገር ፍቅር ስሜት እንዲያድጉ ይደረጋል። ሀገራቸው እንዲወዱ፣ ፓትሪዮቲዝም ለሀገራቸው በነፃ ማገልገል እንዲችሉ እየተባለ ይደረጋል ማለት ነው። ስለዚህ እነዚህ መገለጫዎቹ ናቸው። ምሳሌዎች፣ የዚህ የመገለጫዎቹ ምሳሌ ብሔራዊ በዓላትን ማክበር ይላል። በማህበረሰቡ ዝግጅቶች ላይ መሳተፍ እና የሀገሪቱን ደህንነት ለማሻሻል መስራት ይላል። አሁን እነዚህ ፓትሪዮት የሚባሉት ወይም አርበኞች የሚባሉት በዚህ በተለያዩ በዓላት ቅድም እንዳልኩት እያነሱ በበዓላት ላይ እንደዚህ አይነት ነገሮች ይንጸባረቃሉ። ለምሳሌ ወታደራዊ ትርኢት ሊሆን ይችላል፣ ለሀገራቸው የተሰዉ ሰዎችን ማሰብ ሊሆን ይችላል፣ የተለያዩ በዓላትን ቅድም እንዳላቸው ማክበር ሊሆን ይችላል፣ ስልጠናዎችን መስጠት ሊሆን ይችላል። ለምሳሌ አርበኞች ተብለው ፓትሪዮቲዝም ተብለው ውትድርና የነፃ አገልግሎት እንዲያደርጉ ማድረግ፣ እነዚህ የመሳሰሉ ነገሮች የሀገር ፍቅርን እንዲጨምር ያደርጋል ማለት ነው። ይሄ ለምሳሌ የምንሰጣቸው ለአርበኝነት የሚያነሳሱ ነገሮች ናቸው ማለት ነው። ብሔርተኝነት ደግሞ ስንል ብሔርተኝነት ትኩረት የሚያደርገው ከአንድ ዜጋ ጋር ጠንካራ ማንነት ያለው ከሌሎች ሀገር ዜጎች መገለል ልዩ ጠቀሜታ እንዳለው ማመን ማለት ነው። እንግዲህ ትኩረት የሚያደርገው በዛ ብሔርተኝነትን የሚያራምድ ሀገር አንድ ሀገር ወይም አንድ ወጥ የሆነ ዜጎች ላይ ትኩረት የሚያደርግ ነው። ማንነታቸው ላይ ትኩረት የሚያደርግ በዛ በተደራጀበት ወይም ያ ሀገር በመሰረቱ ህዝቦች ላይ ብቻ መሰረት ያደረገ ከሌሎች ሀገር ዜጎች ከሌላ ዜጋ ጋር መገለል መለየትን የሚመርጡ ልዩ ጠቀሜታ እንዳለው ደግሞ ያስባሉ። ይሄ መገለላቸው ከሌሎች ዜጎች ሀገራት ወይም ህዝቦች ጋር ተለይተው በራሳቸው ፕራውድ መሆናቸው፣ በራሳቸው ከሌሎች ተለይተው ራሳችን የተሻለንን ማለታቸው ጠቀሜታ አለው ብሎ ያስባሉ።
መገለጫው ስናይ ደግሞ የግጭትና የመከፋፈል ምንጭ ሊሆን ይችላል። እንደዚህ አይነቶቹ አስተሳሰብ ሌላውን የበታች አድርጎ ማሰብ፣ እኔ የተሻልኩ ነኝ ብሎ ማሰብ፣ ከሌላው ተለይቶ ብለይ ጥቅም አገኛለሁ ብሎ የሚያስብ ከሆነ የመከፋፈልና የግጭትና የመከፋፈል ምንጭ ሊሆን ይችላል። ይህም ሌሎች ሀገሮችን መጥላት እና ጥቃት ሊያደርስ ወደ ጦርነትም የሚጋብዝ ነው። እንደዚህ አይነት ነገሮች ሌሎች ህዝቦችን መጥላት፣ ሀገሮችን ጥላቻ ማሳየት ወደ ጦርነትም የሚጋብዙ ይሆናል ማለት ነው። ምሳሌዎቹ የአንድ ሀገር ዜጎች የበላይነት አስተሳሰብ ማራመድ፣ ከዓለም አቀፍ ትብብር ይልቅ ብሔራዊ ጥቅምን ማስቀደም እና አገራዊ ኃይልና ተጽዕኖ ለማስፋፋት መፈለግ ማለት ነው። እነዚህ እንግዲህ የብሔርተኝነት ምሳሌዎች ናቸው። እነዚህ ምሳሌዎችን ለምሳሌ መገለጫዎችን ስናይ ከሌሎች ሀገራት ጋር መጥላት፣ ጥላቻ በመፍጠር ወደ ግጭት፣ ወደ ጦርነት የሚጋብዝ ነው የብሔርተኝነት አስተሳሰብ። ይሄ እንግዲህ ዓለም አቀፍ ያለውን ትርጉም ነው እየነገርኳቸው ያሉት። ወደ ታሪኩ እንሄዳለን። እንዴት ተጀመረ፣ ማን ጀመረው የሚለውን ነገር ማለት ነው። ከዛ በኋላ እነዚህ ደግሞ የአንድ ሀገር ዜጎችን የበላይነትን አስተሳሰብ ማራመድ ነው። እኛ የበላይ ነን የሚል ከዓለም አቀፍ ትብብር ይልቅ ብሔራዊ ጥቅሞችን ማስቀደም እና አገራዊ ኃይልና ተጽዕኖ ለማሳደር መፈለግ። ለምሳሌ አሁን በኢትዮጵያ ብሔርተኝነት ውስጥ ሱዳንን መጥላት፣ ሶማሌ እንደ ጠላት ማየት፣ ግብፅ እንደ ጠላት ማየት፣ እነዚህ ደግሞ የብሔርተኞች አራማጆች ራሱ መሪዎቹ ወይም አቀንቃኞቹ እንደዚህ አይነትን ነገር ይወዳሉ። የውጭም ጠላት ይፈጥራሉ፣ በውስጥ ደግሞ ያሉ ማንነቶችን ወደ አንድ ማንነት ማምጣት ይፈልጋሉ። እሱም በጣም አደገኛው ነገር፣ ምክንያቱም ውስጥ ያለውን ነገር አንድነት ለመፍጠር ሲል ውስጥ ያሉትን ልዩነቶች ወይ የባህል ልዩነቶች፣ የሃይማኖት ልዩነቶች ሊጨፈልቁ ይችላሉ፣ እንደ ስጋት ሊያዩዋቸው ይችላሉ። በውጭ ያለውን ደግሞ እንደ ጠላት እንዲያስብ ያደርጉታል ህዝቡን እና በማንኛውም ነገር የውስጥ ጥያቄዎችን እንዳያነሱ ለማድረግ ግዴታ በውጭ ጠላት ይፈጥሩለታል ማለት ነው። ለምሳሌ አሁን አንዳንዴ ፖዚቲቭ የሆነ ግንኙነት አይኖርም ከሌሎች ዜጎች ጋር፣ ከሌሎች ሀገራት ጋር። በጣም በብዙ ፕሮፓጋንዳ እኔ የተሻልኩ ነኝ ብለው እንዲያስቡ ያደርጓቸዋል። እኔ የተሻልኩና የተለየው ነኝ ብለው የሚያስብ ሰው ደግሞ ወደ ግጭት ውስጥ መግባቱም አይቀርም። ስለዚህ በታሪክ የምናያቸው እንደ ምሳሌ የምናያቸው ለምሳሌ የናዚም ፓርቲ ብናይ የናሽናሊስት ፓርቲ ነው፣ የብሔርተኛ ፓርቲ ነው። ፋሺዝም ብናይ የናሽናል ፓርቲ ነው ወይም ብሔርተኝነት ፓርቲ ነው። ሌሎች የምናያቸው ደግሞ በኢትዮጵያ ውስጥ ደግሞ የምናየው የህወሓት የናሽናል ፓርቲ ነው። እሱ ደግሞ ለየት የሚለው በአንድ ሀገር ውስጥ ሌላ ሀገር መፍጠር ነው። ብዙ ጊዜ ሀገር ሳይኖር ብሔር ሳይኖር ብሔርተኝነት የለም፣ ወይም ኔሽን ሳይኖር ናሽናሊዝም የለም። ግዴታ ኔሽን መሆን አለበት አንድ ናሽናሊዝም ለማራመድ እንደ ሀገር መሆን። የሀገር የፖለቲካ አንድ ሀገር የፖለቲካን ጥቅሙን ለማስከብራለሁ ብሎ የሚያስብበት አይዲዮሎጂ ነው። ይህ አይዲዮሎጂ ደግሞ መጀመሪያ ሀገር መሆን ያስፈልጋል። ሀገር ሳይኖር ብሔርተኝነት የለም። በነገራችን ላይ ኔሽን እና ናሽናሊዝም የሚባለው በኢትዮጵያ በትክክል አልተተረጎመ ወይም በአማርኛ ቋንቋ አልተተረጎመ፣ በግዕዝ ነው የተተረጎመ ወይም በትግርኛ ነው የተተረጎመ። ብዙ ሰው የማያውቀው ነገር ይሄ ነው። ናሽናሊዝም ማለት ኔሽን ማለት ናሽናሊዝም፣ ኔሽን ማለት ሀገር ማለት ነው። ስለዚህ ይሄን ወደ አማርኛው ከተረጎምን ኔሽን የሚለው ሀገር ማለት ነው። ናሽናሊዝም የሚለው ደግሞ ሀገራዊነት ነው ሊሆን የሚችለው እንጂ ብሔርተኝነት ተብሎ ሊተረጎም አይችልም። ራሱ ቋንቋው ራሱ ብሔር የሚለው ራሱ ብሔር የሚል አለ፣ ሀገር ማለት ነው፣ ብሔርተኝነት ነው። ግን ለምንድን ነው ይሄን ብሔርተኝነት የሚለውን በዚህ በ1960ዎቹ ወደ ኢትዮጵያ ሲመጡ የተረጎሙበት ምክንያት ህዝቡ እንዳይገባው ነው ለማድረግ ይመስላል። ለምሳሌ ሀገር ብሎ ቢል ሀገራችንማ ኢትዮጵያ ነው የሚል ጥያቄዎች ሊያስነሳ ብዙ ደጋፊ ላያስገኝ ስለሚችል ለዛ ስለሆነ
ቀጥታ ወይም ትግርኛውን ቋንቋ ተጠቅመዋል ማለት ነው። ብዙ ሰዎች ግዕዝ ነው ለመጠቀም የፈለጉት የሚሉ አሉ፣ ግን አይመስለኝም። ምክንያቱም ይሄን የብሔርተኝነት እንትን ማራመድ የጀመሩት በአብዛኛው የህወሓት ሰዎች ናቸው፣ ወይም የትግራይ ለመገንጠል የሚያስቡ ሰዎች ናቸው እንጂ መጀመሪያውኑ እነ ዋለልኝ ያን ጽሁፍ ሲያዘጋጅ በእንግሊዝኛ ነው ያዘጋጀው። ኔሽን ብሎ ናሽናሊዝም ነው። እዛ ላይ ግልጽ አድርጎ እንዳስቀመጠው ኢትዮጵያ የሚባል ኔሽን የለችም። ምክንያቱም አንድ ኔሽን ለመባል አንድ ቋንቋ ተናጋሪ መሆን አለበት ብሎ ነው ያለው። ስለዚህ መጀመሪያውኑ የኢትዮጵያ ሀገርነትን ክዶ ነው የተነሳው። ወደ አማርኛ ሲተረጉሙት ግን ይሄን አይክድም። የኢትዮጵያ ሀገርነትን ይቀበልና ግን በውስጡ ሌላ ብሔሮች እንዳሉ ይናገራል። አይ በውስጡ ያለውን ብሔር ይለዋል፣ ኢትዮጵያን ደግሞ እንደ ሀገር ይቀበላል። ይሄ የሚያምታታ ነው። በሀገር ውስጥ ሌላ ሀገር ማለት ነው። ግን ዋናው ነገር እነዚህ ህወሓት ከኢትዮጵያ ተገንጥለው ሀገር የመመስረት ፍላጎት ስለነበራቸው ብሔርተኝነትን ቢያራምዱ ወይም ያን ደግሞ ማድረግ የምንችለው ብሔር ብቻ መሆን ሳይሆን ብሔርተኝነትን ማራመድ አለብን ወይም ሀገር ለመሆን ስላሰቡ ነው እነሱ ብሔርተኝነትን የሚያራምዱ የነበሩት። ወይም ኦነግም ከኢትዮጵያን ተገንጥዬ ሀገር መሰርታለሁ ብሎ ስላሰበ ኦሮሚያ የምትባል ሀገር መስርቼ የራሴን በብሔርተኝነት አራምዳለሁ ብሎ ስለሚያስብ ብሔርተኝነትን ይዞ መጥቷል ማለት ነው። የመገንጠል ያለመገንጠል ጉዳይ አይደለም። ብሔርተኝነት ወይ ሀገር የመመስረት ያለመስረት አይደለም። ምክንያቱም ኔሽን እና ናሽናሊዝም ራሱ በራሳቸው የተለያዩ ወይም ብሔርና ብሔርተኝነት በራሳቸው የተለያዩ ናቸው። ብሔርተኝነት አይዲዮሎጂ ነው ወይም ናሽናሊዝም አይዲዮሎጂ ነው። ምክንያቱም ያመጣነው ከዛ ነው፣ ከሌላ አይደለም። ከራሳችን የፈጠርነው ከራሳችን ታሪክ ከራሳችን ባህል ያመጣነው ምንም ነገር የለም። ይሄ የመጣው ከአውሮፓውያን ከማርክስ ሌኒስት አራማጆች ወይም የዚህ ጀማሪ ከሆነው ሉተር ነው። እሱ ወደ ታሪክ እንመጣለን። ይዘነው የመጣ ነው። ስለዚህ የራሳችን የሆነ ነገር አይደለም። ስንተረጉመው በትክክል አልተተረጎመ፣ በግዕዝ ነው የተተረጎመው። በግዕዙን ብቻ ለመናገር ይከብዳል። በአማርኛው ደግሞ ቀጥታዊ ተርጉመን መጠቀም አልጀመርንም እና ስለ ሰዎችም ለማስረዳት በጣም ትንሽ ግር የሚል ነገር አለው እና ቶሎም ህዝቡ ያልተረዳበትና መፍትሄም ያላመጣበት ዋና ምክንያት ለዛ ነው። በትክክል አልተተረጎመም እና ስለዚህ ዋናው ነገር ኔሽንና ናሽናሊዝም የተለያዩ ትርጉም ነው ያላቸው። ሶሻልና ሶሻሊዝም የተለያዩ ትርጉም ነው ያላቸው። ኮሚኒቲ እና ኮሚኒዝም የተለያዩ ትርጉም ነው ያላቸው። ኮሚኒዝም ማለት ፖለቲካ አይዲዮሎጂ ነው። ኮሚኒቲ ደግሞ አንድ ማህበረሰብ ነው። ሶሻልም እንደዛው። ሶሻሊዝም ማለት ደግሞ ራሱን የቻለ ሌላ አይዲዮሎጂ ነው። በዛ ውስጥ ብዙ መገለጫዎች አሉ። ስለዚህ ኔሽንም ማለት ሀገር ነው፣ ሀገር ማለት ነው ትርጉሙ። ናሽናሊዝም ደግሞ ሌላ አይዲዮሎጂ ነው። የናሽናሊዞች የራሱ መገለጫዎች አሉት፣ ቅድም የተነተናቸው ማለት ነው። ዝም ብሎ ሀገር ብቻ ሆኖ መቀመጥ ሳይሆን ከሌላው የተሻልኩ ነኝ ብሎ ማሰብ፣ ከሌላው የተሻልኩ ነኝ ብሎ ማሰብ ብቻ ሳይሆን ከሌላው የተሻለ ለመሆን መጣር ማለት ነው። እስከ የሌላውን ግዛት እስከ መያዝ፣ ግዛትን እስከ ማስፋፋት፣ ወደ ጦርነት እስከ መግባት የሚያደርሱ ናቸው። ከዚህም ከታሪክ የሚያሳዩት ማለት ነው። ስለዚህ እንደዛኛው እንደ ፓትሪዮቲዝም አይደለም። ፓትሪዮቲዝም ደግሞ የራሱ መገለጫ ነው። ከሌላው ጋር ጠብ የለውም። በፍቅር መኖር የሚችል ነው። ሀገሩን ይወዳል። በሀገር ውስጥም ያሉ ልዩነቶችን ተቀብሎ በፍቅር መሄድ ይቻላል ብሎ የሚያስብ ነው ፓትሪዮቲዝም። አሁን እንግዲህ ከዚህ አንጻር ወደፊት ማየት ያለብን የፋኖ የአርበኝነት ትግል ወይም አማራ ከነበረው ታሪክ አንጻር፣ ማንነት አንጻር፣ ባህል አንጻር፣ እምነት አንጻር የትኛውን ቢከተል የተሻለ ነው? አሁን እንዳማራጭ የትኛውን ቢከተል ጥሩ፣ ብሔርተኝነት ነው ወይስ አርበኝነት የሚለውን ለማሳየት ነው በትንሹ የዚህ የብሔርተኝነት ትርጉም ማወቅ ያለብን። ወይም ሁላችንም እየገባን ጎግል ላይ ገብተን ዛሬ ቀላል ነው ኢንፎርሜሽን ማግኘት ይቻላል። ናሽናሊዝም ቨርሰስ ፓትሪዮቲዝም ብለን ብናይ ልዩነታቸውን አንድነታቸውን ያስቀምጠናል። ምንድን ነው የሚያለያያቸው የሚለው በየላያቸው ያስቀምጠ። ይሄን በደንብ ማወቅ ያስፈልጋል። ያለበለዚያ ብዙ ጊዜ ፖለቲካ የሚመስለን አሁን ትልቁ ችግር
ከ1960ዎቹ ሲመጡ ፖለቲካ ነው ብለው ይዘው የመጡት የሶሻሊዝምን ነው፣ ሌላ አያውቁ። ወይም ፖለቲካ ማለት ስርዓተ መንግስት ነው። ያ ስርዓተ መንግስት ነው ሳይንሳዊ ስርዓተ መንግስት ብለው ነው የሚያስቡት፣ ወይም ዘመናዊ ስርዓተ መንግስት ብለው የሚያስቡት ያንን ከሶሻሊዝም የማርክሲዝም አስተሳሰብ ብቻ ነው። ይሄ በ60ዎቹ የነበሩት ፖለቲከኞች የሚያራምዱት የነበረው ነው። አሁንም ደግሞ ያለው ትውልድ የሚያውቀው እሱ ነው። የህወሓት ልጅ ነው፣ የደርግ ልጅ ነው የሚያውቀው እሱ። ከእንደገና ደግሞ ሌላው በግልጽ የማያውቀው ሰው ለምሳሌ የኤርትራ መንግስት የሚያራምደው ናሽናሊዝም ነው። ኤርትራ አንድ ቋንቋ ተናጋሪዎች አይደሉም፣ ግን የሚያራምደው ናሽናሊዝም የኤርትራ ናሽናሊዝም። ኢትዮጵያም የደርግ ስርዓት የሚያራምደው የኢትዮጵያ ናሽናሊዝም እና ናሽናሊዝም በቋንቋ ብቻ የሚመሰረታ ወይም ብሔርተኝነት በቋንቋ ብቻ የሚመሰረት አይደለም፣ በሌሎች ማንነቶች ላይ ይመሰረታል። ለምሳሌ የሩሲያ ብሔርተኝነት የሃይማኖት ብሔርተኝነትም ሊኖር ይችላል። የሀገራትም ጂኦግራፊካል ሎኬሽን ለምሳሌ አሁን ቻይና የምታራምደው ብሔርተኝነት ግን አንድ ኤትኒክስ ህብረተሰብ ወይም አንድ ቋንቋን ብቻ ይዛ አይደለም። በደርግም የነበረው እንደዛ። ናሽናሊዝም ስንል ወይም ብሔርተኝነት ስንል የፖለቲካ አይዲዮሎጂ ነው። የአንድ ሀገር ማለት ብሔር ሀገር ነው። ሀገራዊ ብሔርተኝነት ወይም በአማርኛ ልንተርጉመው ብንል ብሔርተኝነትን ሀገራዊነት ብለን ነው የምንተርጉመው እንጂ ወይ ወደ ትግርኛ ወደ ግዕዝ መተርጎም የለብንም። ሀገራዊነት ብለን ብንለው መተርጉም በአማርኛ ትክክለኛ ትርጉም ነው የሚኖረው ማለት ነው። ብሔር ማለት ሀገር ነው፣ ብሔርተኝነት ማለት ሀገራዊነት ማለት ነው እንጂ ከቋንቋ ጋር የሚያገናኘው ነገር የለም። ዋለልኝም እንዳለው መጀመሪያ የኢትዮጵያን ማንነት ሀገርነት ክዶ ነው ወደ ቋንቋ ማንነት የገባው። ይሄን ያለበት ምክንያት ሶሻሊስት በዚህ በስታሊን በጻፈው መጽሐፍ ላይ አንድ ሀገር የምናቸው መገለጫዎቹ ምንድናቸው ብሎ ይተነትናቸው። ወይም ሀገራት ሲመሰረቱ በምን ማንነት ላይ ነው የተመሰረቱት የሚል ዝርዝሮች አሉ። ቅድም ከጠቀስኳቸው ዝርዝሮች አሉ፣ ግን እሱን ሳይሆን የቋንቋ ማንነትን ብቻ ነው እነሱ የተጠቀሙበት። ይሄ ደግሞ የሚያሳየው ቅኝ ገዢዎች ከዚህ በፊት ኢትዮጵያን ለመከፋፈል በየራሳቸው ቋንቋዎች በየራሳቸው መንግስት ቢኖራቸው ኢትዮጵያ የምትባል ሀገር አትኖርም ነበር የሚለውን አጀንዳ ይዞ ለማስፈጸም የመጣ እንጂ ትክክለኛውም ቢሆን በዚህ በሶሻሊዝም አስተሳሰብ እንኳን ቢሆን ወይም ስታሊንም መጽሐፍ ላይ የተጻፈው ዝርዝር ያስቀመጠው እንደዚህኛው አይደል፣ አንድ ቋንቋ ተናጋሪዎች አንድ ሀገር ናቸው ብሎ አይደለም ያለው። ለዛውም እዛ ላይ ቅድም እንዳልኳቸው ጂኦግራፊካል ኔሽን የሚላቸው አለ፣ ቋንቋን መሰረት አድርገው የተመሰረቱ አለ፣ የቦታ አቀማመጥን መሰረት አድርገው ያደርገዋል፣ ታሪካዊ ማንነት መሰረት አድርገው የተመሰረቱ ሀገራት አሉ ብሎ ነው የሚተነትነው። አንድ ብቻ ያስቀምጥ። ግን እነ ዋለልኝ ይሄን ያደረጉበት ምክንያት የቀኝ ገዢዎች ፍላጎት እንደነበረ ዋናው ማሳያ ነው። ከፋፍለው የተለያየ ኢትዮጵያን ለመበተን የሚፈልጉ ሀገሮች የመሰረቱት ነው በዛ ጽሁፍ ላይ ማለት እንደምናየው። ስለዚህ ኢትዮጵያ ግን ታሪካዊ ሀገር ከሚባሉ ሀገሮች አንዷ ናት። ሂስቶሪካል ኔሽን ነው የምትባለው። ምክንያቱም እነሱ እንደሚሉት በአንድ ሀገር ውስጥ አንድ ቋንቋ ብቻ ስለተናገር ከአንድ ሀገር ይኖርሃል ማለት አይደለም። ለምሳሌ ቅድም ካነሳናቸው ህንድና ፓኪስታን አንድ ቋንቋ ተናጋሪ ናቸው፣ ግን የተለያዩ ሀገር ናቸው። ምክንያቱም በሃይማኖት ምክንያት ስለተለዩ ማለት ነው። ለምሳሌ ቻይና ውስጥ ብዙ ቋንቋ ተናጋሪዎች አሉ፣ ግን ቻይና ሂስቶሪካል ኔሽን ስለሆነች አንድ ሀገርነቷን ይዛ ጠብቃለች። ታይዋንን እንኳን ለመያዝ እየሞከረች ነው አይደለ? ምክንያቱም የቻይና አካል ስለነበረች ሂስቶሪካል። ስለዚህ ሂስቶሪካል ኔሽን የሚባልም አለ። በታሪክም ሰው አንድ ሀገር መመስረት ይችላል። ለዛም ኢትዮጵያን በታሪክ አንድ ሀገር መስረት ካለን ግሬት ኢትዮጵያን ብሎ እንደዚህ አይነት እንቅስቃሴዎችን አድርጎ ትልቅ ኢኮኖሚካሊ ምንም ለምሳሌ ኢትዮጵያ አሁን ባለችበት ኤርትራ፣ ሱዳን፣ ግብፅ፣ የመን፣ ሶማሌ፣ ኬንያ እንደዚህ ይዞ ትልቅ ሀገር ቢመሰረት ትልቅ የኢኮኖሚ አቅም ይኖራል። ያም እንዲህ አይፈልግም። ኢትዮጵያን ብለን ለዛውም ኤንሸንት ኢትዮጵያን ብለን ወይም ግሬት ኢትዮጵያን ብለን በዛ አርጎ ሰፋ አርጎ
ፖለቲካ መፍትሄ ማምጣት ይቻላል። ፖለቲካ ማለት ችግር ፈጣሪ አይደለም፣ ችግር መፍጠር አይደለም። ፖለቲካ ማለት ስርዓተ መንግስት ማለት ወይም የፖለቲካ ትምህርት ማለት መፍትሄ አምጪ እንጂ ችግር ፈጣሪ አይደለም መጀመሪያ ደረጃ። ለዛ አሁን ባለንበት ሀገር እንኳን ኢትዮጵያ በንባት ሀገር እንኳን ከሌላው አንጻር ሲታይ በጣም የኢኮኖሚ አቅማችን በጣም ትንሽ ነው። ሀገራት ደግሞ በሰፉ ቁጥር ትልቅ በሆኑ ቁጥር የኢኮኖሚ አቅማቸው ከፍተኛው እየሆነ ነው የሚመጣው። ለዚህ ነው የአውሮፓ ህብረት አንድ ይሆን። ለዚህ ነው አሜሪካን ከ13 ሀገር ወደ 50 ሀገራት የመጡት። ለዛ ነው አቅማቸው የጨመረው በዛ ነው። ስለዚህ አሁንም እነዚህ ቅኝ ገዢዎች ፍላጎት ስላላቸው አፍሪካን ቢሆን የሀገራት አንድ ሆነው አንድ የኢኮኖሚ እንቅስቃሴ እንዲኖራቸው፣ አንድ አይነት የመገበያየት አቅም እንዲኖራቸው፣ ከወዲያ ወዲህ ወጥተው መስራት መለወጥ የሚችሉበትን መንገድ እንዳይፈጠር ነው የሚፈልጉት። በዚህ ነው የሚሰሩት። ስለዚህ አንድ ሀገር ማለት there is no requirement ራሱ የለውም። በተቻለ መጠን ለዛውም በኢትዮጵያ ውስጥ ሂስቶሪካን ኔሽን ብለን ግሬት ኢትዮጵያን ብንል ለምሳሌ የቀይ ባህር መስመርን እንኳን በየመንና በኢትዮጵያ መካከል ቁጥጥር አንድ ሀገር ቢሆን ማንም እንደፈለገ ሊጠቀሙ የሚችለው አይደለም። ስለዚህ ያን የቀይ ባህርን መስመር ለመጠቀም ግዴታ እነዛ ሀገሮች ተከፋፍለው በየራሳቸው ለብቻ ሀገር መሆን አቅመቢስ ሀገሮች መሆን አለባቸው። ያን ነው እየሰሩ የነበሩት። ስለዚህ መገንዘብ ያስፈልጋል። ስለዚህ ሀገር ስንል ወይም ፖለቲካ ስርዓተ መንግስት ስንል ችግር ፈጣሪ አይደለም። ችግር ይዞ የሚመጣ ከሆነ ፖለቲካ አይደለም። ይሄ ከኋላ የያዘው የቅኝ ገዢዎች ፍላጎት ነው። ለሀገር የሚያስብ ወይም ለህዝብ የሚያስብ አይደለም ማለት ነው። ስለዚህ መፍትሄ ፈጣሪ ነው። ልክ እንደ ማንኛውም ትምህርት እንደ ሕክምና ነው። ሰው ሕክምና የሚማረው ለምንድን ነው? ሰዎችን ለማከም ነው። ሰው ኢንጂነሪንግ የሚማረው ለምንድን ነው? ለሰዎች የሚያስፈልጋቸውን ሳይንሳዊ በሆነ መንገድ ቤት እንዲሰሩ፣ መንገድ እንዲሰሩ፣ የውሃ የተለያዩ ነገሮችን እንዲያገኙ ማለት ነው። ስለዚህ ጥቅም ለማምጣት ነው እንጂ ጉዳት ለማምጣት አይደለም። ስለዚህ የፖለቲካ ትምህርትም ወይ የፖለቲካ የስርዓተ መንግስት ትምህርትም ችግር የሚያመጣ ሳይሆን መፍትሄ የሚያመጣ ነው። ጠብ የሚያመጣ ሳይሆን ፍቅርን የሚያመጣና ሀገርን አቅምን እንዲጨምር ህዝቦች ከወዲያ ወዲህ ሄደው ሰርተው ለፍተው ፈለጉትን ማድረግ እንዲያስችሉ ማስቻል ማለት ነው እንጂ የተለየ የሆነ በዛ ውስጥ የሚፈጠር ማንነት የለም። ህዝቦች አንድ ስርዓተ መንግስት ባለፈው ስለ ስርዓተ መንግስት ስናነሳ አንድ መንግስት ለሀገሩ የሚያደርግለት ህዝቡን መጠበቅ አለበት፣ ህዝቡ መዳኘት አለበት፣ ህዝቡን ደግሞ አገልግሎት መስጠት አለበት። እነዚህ ሶስቱ ነገሮች ናቸው የሚያስፈልጉት እንጂ ከሌላ ከግል ማንነት ጋር የሚያያዝ ምንም አይነት ነገር የለም። ጥቅም ነው በቃ የሚያስፈልገው። ሰዎች በዚህ ሰዓት ማንነታቸውን ቀይሮ ከድህነት ከችግር የተነሳ በተለይ ኢትዮጵያ ውስጥ ማንነቱን ቀይሮ ስሙን ቀይሮ አረብ ሀገር እየሄደ እኮ ይሰራል አይደል እንዴ? ይሄ የሚሆነው ምንድነው? ማንነት የምንለው ነገር ያሳጣን ምንድነው? አቅመ ቢስ መሆኑ ድህነት። ያን ችግር ካልፈታህለት፣ ያን መፍትሄ ካልፈጠርክለት ስለ የትኛው ማንነቱ ነው በማንነት ኩራ ምናምን የምትለው? እና እንደዛ የሚሆን ነገር የለም። መጀመሪያ ደረጃ ስርዓተ መንግስት ችግር ፈጣሪ ሳይሆን መፍትሄ ፈጣሪ። ስርዓተ መንግስቱ ነው ክፉ የሆነ ስርዓተ መንግስት ስላለ ነው ኢትዮጵያ ውስጥ ድህነት ያመጣው እንጂ በተፈጥሮ ሀገሪቱም ድሃ ሆነ አይደለም። ህዝቡም የመስራት አቅም ሳይኖረው ቀርቶ አይደለም። በየትኛውም ዓለም ላይ የሄደ እንደ ኢትዮጵያዊ የሚሰራ ያለ አይመስለኝም። በየትኛውም ሀገር የተመሰገነ ነው በስራው ማለት ነው። ስለዚህ ህዝቡ ላይ አይደለም ያለው ችግር። ሀገሪታችን ችግር አለ፣ ማዕድን የላትም፣ ምንም ነገር የላትም ልንል ደግሞ አይችልም። ሀገራችን ከምንም በላይ ከሌላውም የተሻለ ሪሶርስ ያላት ሀገር ናት። ስለዚህ ችግሩ አይደለም። ያ ችግሩ ያለው ስርዓተ መንግስት። ያን ስርዓተ መንግስት ነው መቀየር ይቻላል። ይሄ የእውቀት ጥሩ የሆነ የፖለቲካ ስርዓት ስላልመጣ ነው። ሁሌም ደግሞ የዛን ከዚህ በፊት የነበረው ሁሌ የምናውቀውን የዚህ 1960ዎችን ፖለቲካ ነው ብለን ስለምናስብ ያ ርዕዮተ ዓለም ነው። ያ ርዕዮተ ዓለም ደግሞ ለኢትዮጵያውያን የሚስማማ ስላልሆነ ነው እና ስለዚህ ይሄ አርበኝነት የሚባለው አሁንም የተሻለ ከኢትዮጵያን ታሪክ ጋር የተያያዘ ርዕዮተ ዓለም ነው። የተሻለ ነው ከናሽናሊዝም ስናይ፣ መገለጫውን ስናይ፣ ጸባዩን ስናይ፣ ከዚህ በፊት የተፈጠሩት ምሳሌዎች ስናነሳ በኢትዮጵያ ውስጥ የተሻለ ሊሆን ይችላል የምንለው የአርበኝነት ስርዓት ነው። ወይም በመንግስት ውስጥ የተሻለ ነው የሚባለው የአርበኝነቱ አስተሳሰብ። አሁን ዓለም ላይ ናሽናሊዝም በጣም የተጠላ ነው። ከዚህ ከሁለተኛው ዓለም ጦርነት በኋላ በተለይ
ፋሽስትና ናዚ ያመጣውን ነገር በማየት በተለይ በምዕራቡ ሀገር ላይ እንደ አሜሪካ፣ እንደ እንግሊዝ ምናምን የመሱ ሀገር ላይ ናሽናሊዝም እንደ ስድብ የሚቆጠር ነው። በጣም የሚጠላ ነገር ነው። ስለዚህ ናሽናሊስት ነህ ከተባለ ራሱ እንደ ስድብ ነው እንጂ እንደ እንትን አይቆጠርም። ስለዚህ እዛ በተለይ አሜሪካ ውስጥ ፓትሪዮቲዝም እንጂ ናሽናሊዝም በጣም በጣም የተወገዘ የተጠላ ነው። እነሱም ፓትሪዮት ነው የሚሉት። የፓትሪዮት ዴት ነው የሚያከብሩት፣ ቀን ነው የሚያከብሩት። ያንን ከፍ ከፍ ያደርጉታል እንጂ ናሽናሊዝምን ከፍ ከፍ አያደርጉም፣ ያንን አያራምዱም። ያ በፍጹም በአሜሪካ ውስጥ የተጠላ ነው። ዲሞክራሲም አያመጣም ብለው ነው የሚያምኑ። ምክንያቱም ናሽናሊስትን የሚያራምዱ ሀገራት አንደኛ ዲክታተሮች ናቸው፣ ሁለተኛ በህዝባቸው ውስጥ ነፃነት የሚያመጡ አይደለም፣ ሁሌም ደግሞ በስጋትና በጦርነት ውስጥ የሚኖሩ ሀገራት ናቸው። ምናልባት እነዚህ ዌስተርኖቹ ሌላው ሀገር በድህነት እንዲማቅቅ በችግር ውስጥ እንዲኖር ዲክታተር የሆነ መሪ እንዲመጣ በአፍሪካ ውስጥ ናሽናሊዝም እንዲያራምዱ ሊገፋፉ ይችላሉ። ግን በራሳቸው ሀገር ላይ ናሽናሊዝም አያበረታቱም ማለት ነው።